የልብስ አይነቶችን በአረብኛ ማወቅ የምትፈልጉ ወደ አሚና ቻናል ጎራ ጎራ በሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ደህና ናችሁ ያላችሁ? እኔ አለሁኝ አልሐምዱሊላህ። ቪዲዮውን ጀምሩ በላይክ ጀምሩት። እንግዲህ ዛሬ አዲስ ወደ አረብ ሀገር ለምትመጡ ልጆች የልብስ አይነቶችን በአረብኛ ይዤላችሁ መጥቻለሁ። ተከታተሉ ውዶቼ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮውን ጀምሩ ትላችኋለሁ። እና ውዶቼ ተጠፋፍተናል። ያው እንግዲህ ኢንሻአላህ ዱአ አድርጉልኝ። ስላመመኝ ነው። ኢንሻአላህ በሰፊው በደንብ ሲሻለኝ እንገናኛለን። አሁን እየተሻለኝ ስለሆነ ብቅ ብቅ እያልኩ ነው እና ወደ ቀጣይ ቪዲዮ እንሂድ። እና ወደ መጀመሪያው ስንሄድ ሱሪ በአረብኛ ሱሪ ምን ይባላል? ቢንጦሎን ይባላል። ቢንጦሎን። ሸሚዝ ምን ይባላል? ቀሚስ። ሸሚዝ ቀሚስ ይላሉ። ቀሚስ ይሉታል። ብሉዛም የሚሉ አሉ። እኔ ካለሁበት ሀገር የሚጠሩትን ነው የምነግራችሁ ውዶች። እሺ። ቲሸርት ምን ይሉታል? ቲሸርት ነው። ቲሸርት ምን ይባላል? ቲሸርት ይባላል። ጃኬት ይሉታል እነሱ። እኛ ጃኬት የምንለውን እነሱ ጃኬት ይሉታል። ከውስጥ የምንለብሰው ልብስ ደግሞ ማንኛውም ነገር ከውስጥ የምንለብሰው ነገር መላብስ ዳኽልያ ይሉታል። ካልሲ ምን ይባላል? ሹራብ ይባላል። ቢጃማ እኛ ቢጃማ የምንለው ልብስ እነሱም ቢጃማ። እኛ ቢጃማ ነው። እኛ ፒ በፒ ነው የምንጀምረው። እነሱ ደግሞ ቢጃማ ይሉታል። ቢጃማ። ጫማ ደግሞ ምን ይባላል? ጀዝማ ይባላል። የቤት ውስጥ ለቤት ምን ለብሰው ይሄ ፕላስቲኩ ጫማ አለ አይደል? ዝም ብሎ ፕላስቲክ ጫማ ሽብሽብ ይሉታል። ሸበጥ ወይም ሽብሽብ ይሉታል። እና ጀለብያ ደግሞ በእኛ በኢትዮጵያ ጀለብያ የሚባለው ነጩ ልብስ አረቦች ብዙ ጊዜ የሚለብሱት ቶብ ይባላል። እንዴ ሽማ እንትን ደግሞ አለ ጥምጣሙ ማለት ነው። በእኛ በአማርኛ ጥምጣሙ ነው የሚባለው። እነሱ ደግሞ ምን ይሉታል? ሽማግ ይሉታል። ከዛ በኋላ ሽማቅ ላይ የምትደረገው ጥቁሯ ክቧን አወቃችኋት? እንደዚህ ክብ ምልክቷ እሷ ክብ ነገሯ ሽማቋ ላይ የምትደረገው ማለት ነው። ጉትራ ይባላል ውዶቼ። እና ውዶቼ አባያ ነው የሚባለው በአረብኛ። ኒቃብ፣ ይሄ እንደዚህ ፊታችንን የሚሸፍንበት ደግሞ ኒቃብ ይሉታል በአረብኛ። ቀሚስ ደግሞ ፉስታን ይሉታል። ታውቃላችሁ? ፉስታን የቤት ውስጥ ይሄኛው ደግሞ አሁን ልክ እንደለበስኳቸው አይነቶች እንትኖች ጠርሃ ይባላሉ። ጠርሃ ወይም ኢጃብ ይሉታል። እንደገና ቤት ውስጥ የሚደረግ ሸሚዝ ብሉዛ መንዝልያ ይሉታል። የፀጉር ፎጣ እኮ አለ ታውቁ ከሆነ ፀጉር ከታጠቡ በኋላ የሚጠቀልሉበት ፎጠት ሻህር ይሉታል። የክረምት ላይ እጃቸው ብርድ ላይ የሚለብሱት አለ አይደለ? ጓንት ጉፈዛት ይሉታል። ጉፈዛት። እና ጡት መያዣ ደግሞ ሲቲያን ይሉታል። ሲቲያን። ሌላ ምን ነበረ ውዶቼ? የፀጉር ማሳዣ ረብጣ ይሉታል። የቤት ውስጥ ሱሪ፣ ትንንሽ ሱሪዎች
سروال صغير سروال صغير እና ውዶቼ የዛሬ ቪዲዮ ይሄን ይመስላል። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።